ዛሬም ኤፍሬምን ጥፋተኛ አድርጎ ኤፍሬምን በአብርሽ ምክንያት ከመውቀስ አሁንም ወደኋላ አትሉም ማለት ነው። እኔ ግን ያልገባኝ ነገር የኤፍሬም ጥፋት ምኑ ጋ ነው? እኔ ምንም ኤፍሬም ጥፋት የታየኝ ቦታ የለም። ኤፍሬም ሲያደርግ የነበረው ነገር ወደ ትዳር ተመለስ፣ ትዳር ነው የሚያዋጣ፣ የልጅ እናት ናት የምታዋጣው ብሎ ያንን ሁሉ ርቀትና መንገድ ሄደው፣ አንደኛው እዛ ጋር ሕፃን ልጅ ተፈጥሯል። ሁለተኛ ወንድሙ ተስተካክሎ የራሱን ህይወት ትዳሩን እንዲህ ሲጥር ነው ያየሁት። እንደውም ኤፍሬም እንደምንም ታግሎ በዛም ብሎ ወደ ትዳሩ የመለሰበት ሰዓት በጣም አሪፍ ነበር። እናንተ መሀል ላይ ገብታችሁ ዝብርቅርቁን አውጥታችሁ ያልታመመውን ልጅ ታሟል ብላችሁ ይሄው ዛሬ የቤተሰብ ስም እየጠፋ ነው ብላችሁ ነው ያዙኝ ልቀቁ የምትሉት። ይሄ የሆነ ደግሞ አብርሽ ድጋሜ ወደ ድሮ ፍቅሩ ተመለሰ፣ ሶስተኛ ሴት ያዘ። ስለዛ የቤተሰቦቻችን ስም እየጠፋ ነው በማለት ነው። ዴቭም ዛሬ ታዲያ ኤፍሬም ምን አጠፋ? ኤፍሬም ምን አጠፋ? ምን ነው ያኔ ወደ ትዳሩ ሲመለስ አብርሽ ወደ ትዳሩ ተመለሰ እንጂ የቤተሰብን ስም የሚያስጠፋ ተግባር አልነበረም። ቤትም ብቻ ወደ ትዳሩ መልሰውት ነበር። ለእናንተ ግን ያው በጊዜውና በሰዓቱ ሊዋጠላችሁ ስላልቻለ አብርሽ ታሟል በማለት ከመጀመሪያ ሚስቱ ከተመለሰው መልሳችሁ አውጥታችሁ ዛሬ ቤተሰብንም ለእናንተም ቀና ብላችሁ እንዳትሄዱ አንገታችሁ እንድትደፉን ያደረጋችሁት። ስለዛ ዴቭ አንተ ደግሞ አንድ ቦታ ቆም እንጂ እንዴ! ትናንትናውን ሩታን እኔ ደስ ይለኛል ወደ አንቺ አብርሽ ቢመለስ፣ ምክንያቱም ደግሞ የልጅሽ አባት ነው ስትል ቆይታ ነበር። ዛሬ ደግሞ አንቀህ ይዘህ አንተ ሁሉ ነገር ባታረግ አብርሽ እንደዚህ አይነት ነገር ውስጥ አይገባም። ሶስተኛ ሴት አይዘም ትላለህ። አብርሽ ሕፃን ልጅ ነው እንዴ? እኔ እኮ አብርሽን አንተም ብዙም እንዴት ነው ትንሽዬ ልጅ አድርጋችሁ ነው የምታስቡት የምትስሉት? አብርሽ እኮ ትልቅ ነው። ብዙ ነገር እኮ የሚሰራውን ስራ እያንዳንዱን ነገር ጠንቅቆ ያውቃል። አሁንም ቢሆን ወደዛች ሴት ጋር የተመለሰ ወዶና ፈቅዶ ነው አደለ? ሕፃን ልጅ ሆኖ አይደለም። ስለዚህ ምንድን ነው ዴቭ በዚህ ልክ በእናት አንዱን ያዘ እንጂ አያምርብም። እውነት አንዱን ያዘ እንጂ ዛሬ ደግሞ እንደ አብርሽን አምጥተህ እዚያ በአንተ እንደዛ አድርገ እንደዛ እንደዚ አስገብተህ ብለህ ኤፍሬምን ተወቃሽ ለማድረግ የርክበት መንገድ ለእኔ ምንም ተቀባይነት ያለው ነገር አይደለም። እኛ ቅመሞች ውድቅ አድርገነዋል። ምክንያቱም ኤፍሬም በጣም አስተዋይ ልጅ ነው። እያደረገ ያለው ነገር እንደውም ከበፊቱም ጀምሮ እንደውም አብርሽ ወደ ትዳሩ ቢችልና እስከ መጨረሻ ወደ ትዳሩ ቢመልሰው ታግሎም ይሁን ምንም ይሁን ወደ ትዳሩ ቢመልስ ለቤተሰቡ ክብር እንጂ ውርደትን ዛሬ አብርሽ ለእናንተ ውርደትና ቀሌት እንዳከናነባችሁ አይነት ስራ አልነበረም የሰራው። እንዴ ኤፍሬም እኮ ወደ ትዳር ተመለስ፣ ልጅ አሳዝንም ወይ ልጅ ያላባት ማደግ የለበትም በሚል አብርሽን ወደ ትዳሩ ሊመልስ ሞከረ እንጂ እኮ ሌላ ሴት ጋር ሂድ አላለው። ወንድ ደግሞ ሌላ ሴት ይዞ መጥቶ አላስተዋወቀውም አይደለም። ስለዛ በዚህ ልክ ኤፍሬምን እንደዚህ ውርጅብኝ ባትወርድበት ጥሩ ነው። ኤፍሬም በጣም አስተዋይ ልጅ ነው። ደግሞም የሩታ መከታ ነው። እኛ በሩታ ምክንያት ነው ኤፍሬምን ራሱ ጥግ ድረስ ይወደድ ነው የሚሄድበት መንገድም ደግሞ ምንም ይሄን ስህተት የሚባል እኔ ምናልባት አንድ ጊዜ ሄርሜላ ቤት የሄደው ነገር እሷ ቤት ድረስ ያን ያስደበደበችኝ ብሎ ያለ እኔ ስህተት ነው። ከዛ ውጭ ግን ለእኔ ኤፍሬም አብርሽን ሲያደርግ የነበረው ነገር ለእኔ ስህተት አይደለም። ይብላኝ ለእናንተ። አሁንስ አብርሽ አስከበራችሁ አይደለ? የቤተሰብን ስም አስከበር አይደለ? አሁንስ ያኔ እናንተ እየነዳችሁት ነው፣ እናንተ እያንቀሳቀሳችሁት ነው እያላችሁ ወደ ትዳሩ ደና ተመልሶ የነበረውን ልጅ በእጅ በእግር ገብታችሁ ጤነኛ አይደለም ብላችሁ አውጥታችሁት ይኸው ደስ አይልም ታዲያ? ወይ እናንተ ውጤት ነው ይሄ? የኤፍሬምን ውጤት ማይታችሁታል እኮ ሩታና ኤፍሬም በምንም አድርገው ወደ ልጁ የመለሱበትን ሰዓት እናንተም አንዳንድ ኦዲየንስን ቢያጣጥለውም ያ ነበር ለእናንተም ክብር ለቤተሰብም ክብር። ከልጅናቱ ጋርና ከልጁ ጋር ሆኖ የሚኖረው ነበር ለቤተሰብ ክብር። ስሙም ደግሞ ለትዳሩ ተመለሰ ነበር የሚባለው። ያሁኑስ እናንተስ? የእናንተ ውጤት እኮ ነው ያሁኑ። እናንተ ራሳችሁ ላትናደዱም እንዴ? የእናንተ ስህተት ነው። አሁን የልጁ አሞታል ተይዞ ነው በኤፍሬም እና በሩታ ሪሞት ነው የሚንቀሳቀሰው። እንዴት ያለ ፍላጎቱ ወደ ትዳሩ ይመለሳል? እንዴት ወደ ልጁ ይመለሳል? ለምን ተብሎ ብላችሁ ያው ሕክምና ወሰድ ነው ብላችሁ ያው ልጁ ጭራሽ ሶስተኛ ሴት አፍቅሮ ቁጭ እንዲል አደረጋችሁት። ያው ታዲያ አሁን እሱ ሲያቅታችሁ እሱን መመለስ ሲያቅታችሁ እሱ አልሰማ ሲላችሁ ጭራሽ እያቆማችሁ ሁሉ ነው የሚሄዱ አይደል? አብርሽ እሱ አልሰማ ሲላችሁ ሁላችሁም አንተም ቡዜም እየመጣችሁ ይሄ ምስኪን ልጅ በቃ እሱ ላይ ነው እንደው ልሃችሁንም የአብርሽንም ንዴት አብርሽ አልሰማ አላችሁን ሁሉ ዴቭ ላይ ነው የምትወጡ ሳችሁ ኤፍሬም ላይ እና ለእኔ ተገቢ አይደለም፣ አግባብም አይደለም። ዴቭ አንተም ደግሞ አንድ መስመር ያዘ እንጂ ምንድን ነው እንዴ ሸማደም እንደ ዥዋዥዊ እዛም ማለት ዴቭ
አንቀህ ይዘው ከሩታ ጋር ካልሆንክ ብለህ ምን ችግር አለው ታዲያ? ምን ችግር አለው? ምክንያቱም ይሄ ልጅ ለሩታ ልጅ አጎት ነው፣ ለልጁ ያስፈልጓል። ወንድሜ ትዳሩ ነው የሚያዋጣው ብሎ ቢያስብና ወደ ትዳሩ ቢመልሰው እና የእናንተ ውጤት ነው የሚያረካው። እናንተ አሁን ያመጣችሁት አብርሽ እንዴት ነው አረካችሁ አይደለ? ስማችሁን አደሰላችሁ፣ የቤተሰብን ስም አደሰ። እናንተም ስትደክሙለት የነበራችሁትን የውጤታችሁን ፍሬ በላችሁ። ዴቭና በነገራችን ላይ ዴቭ፣ ቡዜ፣ ሄርሜላ የውጤታችሁን ነው እኮ የበላችሁት። የደከማችሁለት አብርሽ ፍሬ አፍርቶ ደስ አይልም? የሚያስመሰግን ፍሬ አፍርቶ እየበላችሁት ነው። በፊትማ ሩታና ኤፍ የሰሩትማ ውጤት እንዴት አይነት እንደሆነ አይታችሁት ነበር። ግን አበዳችሁ። በቃ እንዴት ወደ ልጁ እናት ይመለሳል? በዚህ ልክ ጤነኛማ አይደለም አብርሽ፣ ተይዞ ነው አላችሁ። ያዙ ልቀቁኝ አላችሁ ለተመልካችም። እንዴት ሕክምና ካልወሰድ ነው የበፊቱን አብርሽ ተመልሶ ማየት ካልቻልን ሞተን እንገኛለን አላችሁ። ታዲያ ታመሰግኑም እንዴ? የምን መናደድ የምን መፍጨርጨር ነው? የምን ያዙ ልቀቁኝ ነው? ምክንያቱም ይሄንን አይደል የፈለጋችሁት? ይሄኛውን አብርሽ ያለ የፈለጋችሁት? እንግዲህ ይኸው እንግዲህ ተቀበሉት። የእናንተ ውጤት ነው ይሄ ውጤት። አሁን ያለው አብርሽ ውጤት የሩታና የኤፍሬም ውጤት አይደለም። ያንተ የሄርሜላና የዴቭ ውጤት ነው። ታዲያ ቻሉታ እዛው። ምንድን ነው ኤፍሬም ላይ የመጣ ዴቭ ደግሞ ሀሳብ አትይዝም እንዲ? አንድ ቦታ አትሆንም? እዛም መርገጥ ምንድን ነው ዴቭ? እንደ ዥዋዥ የተጫወትኩ እኮ እኛ ላይም አይበቃም? ከዚህ በለጠ አይበቃም? ሲቀጥል ደግሞ ኤፍሬም የሚናገረው ንግግር ትክክል ነው። አሁን እናንተ እያሳሰባቸው ያለው ነገር ከምንም በላይ የአብርሽ ነገር ብቻ ነው። የሚጎዱ ሴቶች አይታዩአቸውም። ሄርሜላስ በገዛ እጇ ነው፣ አንደኛው ነው በገዛ እጇ ያገባችበት ነው። እሱንም እየተወጣችሁ ይመስለኛል አሁን ላይ። በቃ የእሱን ደስታ ብቻ እንጂ እዛ ጋር የሚበደሉ ሴቶች፣ የሚያለቅሱ ሴቶች፣ በሴቶች የሚጫወተው ተግባር፣ ይሄ የሚያስጠላ ለቤተሰብ ስም የማይመጥን ተግባር የሚሰራው ነገር አሳስባችሁ ማለት። ከዛ አሁን ደግሞ ወደ ሌላ ሴት መሄድ ደግሞ ለቤተሰብ አላችሁና ደግሞ የቤተሰብ ክብር ሲነካ ያዙ ይልቀቀኝ። ይሄንንም እንዲሆን ያደረጋችሁት እናንተው ናችሁ። ስለዛ ኤፍሬም ዳትጩ። ኤፍሬም ምንም አይነት ስህተት የለበትም። ምንም ያደረገው ነገር አሁን እናንተ እንደ ጥፋተኝነት ዴቭም ሽንጥህን ገትረህ እሱን ጥፋተኛ አድርገህ በሱ ምክንያት ሴት ጋር ሄደ። ጉድ እኮ ነው። እንደው አብርሽን እኮ ትንሽ የሚጢጥዬ 3-4 ዓመት ልጅ ያደረጋችሁ ወይም ደግሞ የ10 ዓመት ልጅ ያደረጋችሁት እኮ በአብርሽ በኤፍሬም ምክንያት ነው ወደ ሌላ ሴት ጋር ሄደው አብርሽ ጭቅጭቅ ጣለው አለ። እረፍት እፈልጋለሁ፣ ከሴቶች ርቄ መኖር እፈልጋለሁ አለ። የሄደው ግን መልሶ ሴት ጋር ነው። ብቻውን ወስኖ አልኖረም። ስለዛ ኤፍሬምን ለቀቅ አድርጉልን እናት። የእህቱ መከታ፣ የሩታዬ መከታ ኤፍዬ ይመች። የእውነት አንተን ብዙዎቹ ስህተት ሰርቷል ብለው ቢወግሩህም ዛሬ ላይ ግን የማነው ስህተት የማነው ትክክለኛ እውነት የሚለውን አስመስክረሃል። ምንም ቢሉ ያሁሉ ታግሰ፣ ያሁሉ ኮሜንት ስድብ ሲወርድበት ታግሶ እናው ጤነኛ አይደለም። እንኩሽ ጤናውን መልሱ ብለው ሰጧችሁ። ታዲያ አብርሽን ጤናውን መልሳችሁ መታችሁ ድጋሜ ሌላ ሴት ጋር ሄደ። የእናንተ ፍሬ ነው። ሰው የራሱን ያፈራውን ፍሬ አይደል የሚበላው? እናንተም ደግሞ ያፈራችሁትን ፍሬ ነው በአብርሽ በኩል እየበላችሁ ያላችሁ። ቡዜም ዴቭም መታችሁ መናደድ። እኛ ላይ አትጮብን እንጂ እንዴት አትጮብን? በቃ እኛ ራሱ ደክሞናል። አሁን በአብርሽ የተነሳ ድከም ብሎናል። ልጁ አድክም ነው። ስለዛ ተመችቶኝ ነው ከፍቅር ጋር አለሁት ካለ ተውት፣ በቃ ተውት። እናንተ እውነት ለመናገር ቤተሰቦች እነሱ እንደዚህ ስለሆኑ ልጁ አይመለስም፣ አብርሽ አይመለስም። እነሱ ስለጮው በቃ መተው ነው። የቤተሰቡ ክብር ካሳሰበውና ካስጨነቀው ወደ አይምሮ ሲመለስ መቼም ሕፃን ልጅ ሆኖ አይደለም። ይሄ አይምሮ አለመብሰል ነው፣ አለማወቅ፣ አለማስተዋል ነው። የአይምሮ ጥበብ ስለሌለው ነው ልጁ። ስለ ቤተሰብም የሚያስተውል የሚያስብ አይመስለኝም። እንደዚህ አይነት ሀሳብ በሚመጣለት ሰዓት ወደ ራሱ ተመለሰ። እስከዛም ሴቶቹም የራሳቸውን ህይወት ይኖራሉ። አሁን ደግሞ የዴቭ ጥያቄ መጨረሻው እንግዲህ ኤፍሬም ጋር ፓስፖርቱ አለ አይደል? ያንን ፓስፖርት መልስለትና ከሀገር ወጥቶ ይኑር ከሶስቱም ሴቶች ርቆ። ምክንያቱም ቤተሰቦቻችንን አባቴን ጭምር አንገቱን እያስደፋ ነው ዴቭ። አይኮን እኮ ለዛ ነው እናንተ ነው ያልኩት፣ ፍሬው እናንተ አፍርቶ ነው ያልኩት። ለዛ እኮ ነው አየ። ያኔ ዝም ብትሉ ኖሮ መጨረሻውን ዝም ብላችሁ ጠብቃችሁ ብታየው ኖሮ አብርሽ ወደ ሩታ እንደተመለሰ ያኔም ቢሆን ከምር ከልቤ ነው መነግራችሁ ቤተሰቦች፣ አብርሽ ምንም ነገር አልሆነም። ያኔም ቢሆን ማለት ምንም የተደረገበት ምንም ነገር አልሆነም። ህመምም የለበት
ጤነኛ እንዴ? ምነው ዶክተሯ እኮ ግልጽ አድርጋ ተናግራለች እኮ ጭንቀት ነው እንጂ ልጁ ምንም አይነት ጤነኛ እንደሆነች። እናንተ በሽታ ሆናችሁበት አንፋታውም አላቸው። የመጨረሻችሁ ታዲያ ግባችሁ ይሄ አልነበር? ደግሞ እኮ ለራሴ ረፍት እሰጣለሁ እኔ ጭቅጭቅ አስጠል ለራስ ረፍት መስጠት ሌላ ሴት ጋር ሄዶ መወሸቅ ነው እንዴ? ወይም ደግሞ ሌላ ሴት ጋር መሄድ ነው እንዴ? ይሄ ነው። ስለዛ ዴቭ አንተ ራስህ አብርሽን የሆነ በኤፍሬም ሰበብ እንደዚህ አይነት ነገር ውስጥ እንደገባ እያደረጋችሁ የምታመጡት ነገር ልጁን የልብ ልብ እንዲሰማው ነው የምታደርጉት። አሁንም ልጁን ገና ሕፃን ልጅ አታደርጉት እንዴ። አብርሽ ማለት የኤፍሬም ታላቅ እኮ ነው። ኤፍሬም ግን አስተሳሰቡ ከሱ በላይ ነው። ከሱ በላይ ነው የሚያስተውለው። የምር ከሱ በላይ ማለት በጣም ይበልጠዋል በብዙ ነገር አብርሽን። አብርሽ ብረት ግፋ በሉት በቃ። ከዛ ውጭ የሚያውቀው ነገር የለም። እና ዴቭ ደግሞ በዚህ ልክ ልጁን ሕፃን ባታደርገውና እንደ ሕፃን እያደረግክ አብርሽም ወደኛ አታቅርብ። እኛ ተቀባይነት አያገኝም እንደዚህ አይነት ነገር። ከምር ሕፃን ልጅ እያደረግክ በሱ ምክንያት ፍቅር ጋር እንዲሄደ ከፍቅር ጋር ግንኙነት ትናንትና እውነቱን እኮ አፍርጦ ነገረ ካደለ እንዴ? አፍርጦ እኮ ነገረ እንዴ? ሴቶችን እያስለቀሰ በሴቶች እንባ እየተጫወተ ነው እንዴ እሱ እረፍት የሚያገኘው? በሴቶች እንባ በሴቶች ቁስል ነው እንዴ እሱ እየወተው ከሀገር ሚዝናን ነው? ይሄ ህይወት እኮ ነው። ዝም ብሎ አቁሞ ሄዶ በፈለገ ሰዓት ደስ ባለ ሰው መጥቶ በሁለቱም ሴቶች ህይወት ውስጥ ገብቶ የሚወስነው ውሳኔ የለም። ይሄ የጻን ልጅ ጨዋታ አይደለም እኮ ይሄ ህይወት ነው። ህይወት ማለት ደግሞ ቀላል ነገር አይደለም አይደል? ቆርጣችሁ የምትወስኑለት ነገር ነው። ቆርጣችሁ የሆነ አንድ ነገር ላይ የምትኖሩለት ነገር፣ ዋጋ የምትከፍሉለት ነገር፣ የኔ የምትሉት ነገር ላይ ዋጋ የምትከፍሉለት ነገር ነው እንጂ እሱ ሲፈልግ ወጥቶ ተዝናንቶ ሲመጣ ከዚችና ከዚች ምርጫ ያስገባል። ከሄርሜላና ከሩታ ይመርጣል። እሱ እንደፈለገ ሆኖ መጥቶ ሲለውም ደግሞ 4ኛ 5ኛ ሴት ይዞ ይመጣል። እናንተ ራሱ እንዴት ነው የምታስቡት? ይሄ እኔ እንጃ። ዴቭ ደግሞ ሩታ ጋር ሌላ ሰው ነህ፣ ወንድም ጋር ሌላ ሰው ነህ፣ ኤፍሬምን ስታገኝ ሌላ ሰው ነህ። ምንድን ነው እሱ? አቋም የለም እንዴ? አቋም ሊኖር ይገባል እንጂ። ስለዚህ አይፊ አይዞ፣ ያንን ሁሉ ዱላና ስድብ ችልህ አልፈዋልና አሁንም ቢሆን አንተ ጋር የነበረው ነገር ነበር ለብዙዎቹ ልክ ያልሆነው። ዛሬ አንተና ሩታ ቤትም መንገድ ቤትም ብላችሁ የመለሳችሁት አብርሽ ነበር ልክ። ዛሬ ሶስተኛ ይዞ የነሱ ውጤት ግን ዛሬ ሶስተኛ ሴት ይዞ የመጣው የቤተሰብን አንገት የሚያስደፋ ስለሆነ እነሱ ናቸው ያንን የዘሩት፣ እነሱ አጭደው እነሱ እየበሉት ነው እንግዲህ አብርሽን ውጤት ማለት ነው። ስለዛ ኤፍዬ አይክፋክ። በተረፈ ኤፍሬም የሚናገረው ንግግሮች እኔ በጣም ነው የሚመቸኝ። በጣም አስተዋይ የሆነ ልጅ ነው ከምር። ልጁ ያኛው ግን ወንድምህ ደንዟል። ኤፍዬ ድንዝ ነው ያለው። ምን እንዳደንዘው አላውቅም። እና ለማንኛውም ውዶችዬ እንዴት አመሻችሁልኝ የኔ ምርጥና የተከበራችሁ የምወዳችሁ እንዲሁም ደግሞ የሩታዬ እህቶች አድናቂዎች፣ የሄርሜላ ሰላማችሁ ጤናችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም ነው። በነገራችን ላይ ስሜታዊ ሆኜ ነበር የገባው ሰላምም ሳልላችሁ እንትና ዴቭ ንግግሯ አናደደኝ። በቃ ለዚህ ሁሉ ነገር ተጠያቂ አሁን ወደ ሌላ ቦታ የሄደበት የወንድሙ ጥፋትን ኤፊ ላይ ለማላከክ ነገም ብዙ የመታሁን እንደዚህ ትላለች ኤፍሬም ላይ። ጉድ እኮ ነው። እስከ መቼ ነው እሱን ሕፃን ልጅ አድርገው የሚያቀርቡልን? እስከ መቼ ነው ወንድማቸውን ማስተዋል የተሳነውን ወንድማቸውን እየመጡ ለእኛ ሕፃን እያደረጉ የሚያቀርቡልን? እስከ አይደብራቸውም እንዴ? ሁሌ ሰውን ተወቃሽ ማድረግ በሱ ጥፋት ውስጥ አይከብድም እንዴ? አይከብድም? ለእኔ ይከብደኛል። እና በዚያ ምክንያት ነው። እና ሰላማችሁ ይብዛልኝ የኔ ውዶች። እንዴት አመሻችሁ ብያለሁ። በዚህ አጋጣሚ እንግዲህ ወዳችሁና ፈቅዳችሁ ላይክም ሰብስክራይብ ለምታደርጉኝ ከልብ አመሰግናለሁ። ክበሩልኝ። አሁንም እንደተለመደው ላይካችሁን አትንፈጉኝ የኔ ቅመሞች፣ እንዲሁም ደግሞ ሀሳባችሁን ለምትለግሱኝም ከልብ አመሰግናለሁ የኔ ምርጦች ማለት ነው። በያላችሁበት የዓለም ዳርቻ ቅመሞችዬ ሰላማችሁ ጤናችሁ ብዝት ይበልኝ። በአዲስ ነገር እስከምንገ